ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ዩቲዩብ ቻናላችን በመስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውንና አገልግሎታቸውን ወደ እናንተ የምናደርስ ይሆናል። አብራችሁ ቆዩ። በዛሬው ቪዲዮአችን ወደ እናንተ ይዘን የመጣ ነው የቴሌቪዥን አይነቶችን ሲሆን ከትልቅ ኢንች እስከ መካከለኛ ሳይዝ ያላቸው ኢንቾችን አብረን የምንመለከት ይሆናል። በመጀመሪያ የምንመለከተው እንግዲህ ላይፍ ስታር በመባል የሚታወቅ የቴሌቪዥን አይነት ነው። ላይፍ ስታር ብራንድ እንግዲህ ገበያው ላይ ጥሩ ስም ካላቸው የቴሌቪዥን አይነቶች ውስጥ ተጠቃሽ የሆነ የብራንድ አይነት ነው። ይህ ከጎን የምትመለከቱት ላይፍ ስታር በ65 ኢንች አማራጭ የሚገኝ የቴሌቪዥን አይነት ሲሆን ሞዴላቸውም እንግዲህ በቅርብ ጊዜ ከወጡ ወይም 2026 ምርት በመባል ከሚታወቁ የቴሌቪዥን አይነቶች ውስጥ ነው ማለት ነው። እነዚህ እንግዲህ በጣም ስሊም የሆነ ቲክነስ ያላቸው ናቸው፣ ቀጭን የሆኑ ከዛ ደግሞ ፍሬማቸው በጣም ብዙ ያልሆነ አነስተኛ ፍሬም ይዘው የመጡ በደብል ግላስ የስክሪን አማራጭ ወይም ደግሞ ደብል ግላስ ስንል ማለታችን ነው። ስክሪን ላይ ተጨማሪ ፕሮቴክት ማድረጊያ ግላስ የተገጠመላቸው ናቸው። ያም እንግዲህ ለኛ የሚሰጠን ጠቀሜታ ምንድነው? ቲቪያችን ስክሪኑ እንዳይጎዳብን አንደኛ አገልግሎት አለው። ቢወድቅ ወይ ልጆች ቢኖሩ ቤት ውስጥ በእጅ ቢነካ እንደ ድንገት ስክሪኑ እንዳይፈስ ግላሱ ፕሮቴክት ያደርጋል ማለት ነው። በተጨማሪነትም ደግሞ ሌላው የግላስ ጠቀሜታው ምንድነው? ከቲቪ ላይ የሚወጣው ጨረር አይናችን ላይ ተጽዕኖ እንዳያሳድር ወይም አይን እንዳያሳምን እሱንም ፓወር ኮንሰምፕሽኑን ቀንሶ ለእይታ ያደርሳል ማለት ነው። ሁለት አገልግሎት ነው ያለው ማለት ነው ግላስ ሲኖረው። ላይፍ ስታር እንግዲህ የኮሪያ ዲዛይን የሆነ የብራንድ አይነት ነው። ስማርት ቲቪዎች ስለሆኑ ስማርት ቲቪ ስንል ማለታችን ነው አንድሮይድ ያላቸው የራሳቸው አንድሮይድ ቨርዥናቸውን ደግሞ እስከ 15 ድረስ የሚደርስ ዩቲዩብን ሊሆን ይችላል የተለያዩ የሶሻል ሚዲያ ድረገጾችን ዋይፋይ ጋር ኮኔክት አድርገን ቲቪያችንን ልክ እንደ ስልካችን መጠቀም እንድንችል ተደርገው የተዘጋጁ ናቸው ማለት ነው። 4K ናቸው ወይም ደግሞ ፒክስላቸው 8 ሚሊዮን ፒክስል በላይ የሆኑ የቴሌቪዥን አይነቶች ናቸው። 2160 ሪዞሉሽን የሆነ ማለት ነው። ከዩቲዩብ ጋር ኮኔክት አድርገን ወይም ደግሞ ፌስቡክ ሊሆን ይችላል፣ ኢንስታግራም የተለያዩ አፖችን ስልካችን ላይ ዳውንሎድ እንደምናደርገው ቲቪያችን ላይ ዳውንሎድ አድርገን አስቀርተን መጠቀም እንችላለን ማለት ነው። የራሳቸው ኢንተርናል ስቶሬጅ ስላላቸው እስከ 8 ጂቢ ድረስ የሚደርስ ኢንተርናል ስቶሬጅ ውስጣቸው ላይ ሚሞሪ ስላለ ማለት ነው። ሌላው የሁለት ዩኤስቢ ፖርት መሰኪያ ያላቸው የቴሌቪዥን አይነቶች ሲሆኑ እንግዲህ ዩኤስቢ ሰክተን ደግሞ የተለያዩ ፍላሻችን ላይ የሚገኙ ፋይሎችን መመልከት እንችላለን ማለት ነው በቲቪያችን። እነዚህ እንግዲህ ሌላው ምንድነው ዋይድ አንግል ቪው የተገጠመላቸው የቴሌቪዥን አይነቶች ሲሆኑ እንግዲህ ከየትኛውም አቅጣጫ ሆነን ብንመለከት ቲቪያችንን ተመሳሳይ የምስል ጥራት ምንም ሳያጓድል የምስል ጥራቱን የሚያሳየን የቴሌቪዥን አይነት ነው ማለት ነው። በተለያየ አማራጭ ደንበኞቻችን እኛ ጋር የሚመጡ እነዚህ ቴሌቪዥኖች ማግኘት ይችላሉ። በ55 ኢንች ሊሆን ይችላል፣ በ43 ኢንች፣ በ65፣ በ75 ከከፍተኛ እስከ አነስተኛ ሳይዝ የሚፈልጉ ደንበኞች ማግኘት ይችላሉ ማለት ነው። እነዚህ ቲቪዎች እንግዲህ ኤፕላስ ፓኔል በመባል የሚታወቅ ቦርድ የሚገጠምላቸው ናቸው። የኮሪያ ዲዛይን ናቸው። ሀገር ውስጥ አሴምብል የሚደረጉ ናቸው። የተለያዩ ብልሽቶች በሚኖሩበት ሰዓት ላይ በቀላሉ ሜንቴን መደረግ ስለሚችሉ ሀገር ውስጥ አሴምብል መደረጋቸው ደግሞ ተመራጭ ያደርጋቸዋል ማለት ነው። ሳውንዳቸውም በጣም ቆንጆ የሚባል ሳውንድ ያላቸው የቲቪ ብራንዶች ሲሆኑ እንደምታዩት የምስል ጥራቱ በጣም አሪፍ ነው። ለምንድነው? ፒክስሉ ብዙ ስለሆነ ማለት ነው። ወይም እስከ 8 ሚሊዮን ፒክስል ማለት ብዙ ፒክስሎች ስላሉት የምስል ጥራቱን በዛው ልክ ኳሊቲው የጨመረ ቲቪ ነው ማለት ነው። የ65 ኢንቹን የላይፍ ስታር ቴሌቪዥን ደንበኞች እኛ ጋር ቢመጡ እስከ 165,000 ብር ከነፃ የትራንስፖርት አገልግሎት ጋር ማግኘት ይችላሉ። በመቀጠል ደግሞ የማሳያችሁ የቴሌቪዥን ብራንድ እንግዲህ ሱፐር ፋይን በመባል የሚታወቅ የቴሌቪዥን አይነት ሲሆን እነዚህ የቴሌቪዥን አይነቶች እንግዲህ በተለያዩ አማራጮች ገበያ ላይ የሚገኙ ሲሆን ለዛሬ የምንመለከተው ግን የሱፐር ፋይን 65 ኢንቹን የቴሌቪዥን አይነት ይሆናል። እንግዲህ እነዚህ የቴሌቪዥን አይነቶች 65 ኢንች ማለት ሰፊ ስክሪን ያለው የቲቪ አይነት ነው ማለት ነው። ከፍ ያለ ነው እንደምትመለከቱት ሳይዙ። እነዚህ ቲቪዎች እንግዲህ በደብል ግላስ አማራጭ የሚገኙ የቴሌቪዥን አይነቶች ናቸው። 4K የሆነ የምስል ጥራት ያላቸው ናቸው። ወይም እስከ 8 ሚሊዮን ፒክስል ድረስ ሪዞሉሽን ያላቸው ናቸው ማለት ነው። አልትራ ኤችዲ ናቸው፣ ከፉል ኤችዲ አንድ የሚጨምሩ ማለት ነው። እንግዲህ እነዚህ ቲቪዎች ሌላው በውስጣቸው ይዘው የሚገኙት ፊቸር ምንድነው? እንግዲህ ስማርት ናቸው ወይም ደግሞ አንድሮይድ ናቸው። የተለያዩ አፕሊኬሽኖች ስልካችን ላይ ዳውንሎድ አድርገን እንደምንጠቀመው ቲቪያችንም ላይ ዳውንሎድ ማድረግ እንድንችል ኢንተርናል ስቶሬጅ ይዘው የሚገኙ የቴሌቪዥን አይነቶች ናቸው። በተጨማሪነትም እንግዲህ ሌላው ለየት የሚያደርጋቸው ነገር ምንድነው? አንድሮይድ ቨርዥናቸው ሌተስት የሚባል ነው። ከፍተኛ አንድሮይድ ቨርዥን 15 የሆነ ነው። ከዛ ደግሞ ልክ ሌላ አንድሮይድ ቨርዥን ሲወጣ ሌተስቱን ዳውንሎድ አድርገን ቲቪያችንን አፕዴት ማድረግ እንችላለን ማለት ነው። ሌላው እነዚህ ቲቪዎች እንግዲህ የተጨማሪነት የብሮድባንድ ኬብል መሰኪያ RJ45 የተገጠመላቸው ናቸው። እንደገና እስከ 3 ድረስ የሚደርስ የኤችዲኤምአይ ፖርት ያላቸው ናቸው። ለተለያዩ ነገሮች መጠቀም እንችላለን ማለት ነው። በአንድ ጊዜ ቲቪያችንን ዲስቲቪ ሊሆን ይችላል። እንደገና በዲኮደር በኤችዲ ዲኮደር
እንዲሁም በተጨማሪነትም ደግሞ ከተለያዩ ዲቫይሶች ጋር በኤችዲኤምአይ ኬብል ኮኔክት ማድረግ እንችላለን። ከካሜራም ጋር ሊሆን ይችላል፣ ከተለያዩ ነገሮች ጋር። ሌላው በተጨማሪነት የምናገኘው እንግዲህ የዩኤስቢ መሰኪያ ፖርት የተገጠመላቸው ናቸው። ፍላሽ መሰኪያ ማለት ነው። ዋይድ አንግል ቪው አላቸው እነዚህ ቴሌቪዥኖች። ከተለያየ አንገል ላይ ቁጭ ብለን ብንመለከት ምንም የምስል ጥራት ሳይቀንስብን በተለያዩ ፖዚሽን ተቀምጠን ማየት እንችላለን ማለት ነው። ደብል ግላስ ስለሆነ ስክሪኑ በጣም ጠንካራ የሚባል ነው። ሱፐር ፋይን እንግዲህ ገበያው ላይ ስም ካላቸው የቴሌቪዥን አይነቶች ውስጥ ተጠቃሽ ነው። ሚራካስት አለው ላዩ ላይ። በሚራካስት አማካኝነት ከስልካችን ጋር ኮኔክት ማድረግ እንችላለን ማለት ነው። ስልካችንን ዙም አድርገን ስክሪኑ በዚህ ሰፋ ባለ ስክሪን እያየን መጠቀም እንችላለን። የተለያዩ ፕሮግራሞች በሚኖሩበት ሰዓት ላይ ከቤተሰብ ጋር ሰብሰብ ብለን የተለያዩ ቪዲዮዎችን በቲቪያችን መመልከት እንችላለን ማለት ነው። ቤት ውስጥ ኢንተርኔት አክሰሱ ካለን የዋይፋይ አክሰስ ዩቲዩብ፣ ኔትፍሊክስ እንዲሁም የተለያዩ የሶሻል ሚዲያ አፖችን እንድንጠቀምባቸው ተደርገው የተዘጋጁ የቴሌቪዥን አይነቶች ናቸው ማለት ነው። ቲክነሳቸውም እንግዲህ አሪፍ የሚባል ስሊም ዲዛይን የሆኑ ናቸው። ሳውንድ ላይ ስንሄድ እንግዲህ ሳውንዳቸውን በጣም አሪፍ የሚባል ሳውንድ ያለው የቲቪ አይነት ነው። ሃይፋይ ስፒከር የተገጠመላቸው ስለሆኑ ስማርት ሪሞት ነው ያላቸው። ቲቪያችንን በስማርት ሪሞት አማካኝነት ክሩዘር ታይፕ ላይ አድርገን የተለያዩ ሶሻል ሚዲያ አፖች ስንጠቀም እንግዲህ እንደ ፒሲ ሞድ አድርገን መጠቀም እንችላለን ማለት ነው። እንደነገርኳችሁ ከስልካችን ጋር ኮኔክት ማድረግ እንችላለን። ሌላው በተጨማሪነት እንግዲህ እነዚህ ቲቪዎች ላይ የምናገኘው ሌላው ምንድነው ከኤችዲኤምአይ ፖርት መሰኪያ ሌላ ኤቪ ኬብሎችን መሰኪያ ፖርቶች ተዘጋጅተውለታል ማለት ነው እላዩ ላይ። በዛ አማካኝነትም እንግዲህ ከተለያዩ ዲቫይሶች ጋር ቲቪያችንን በኦግዚለሪ ኬብል ምናምን በመሳሰሉት ከጂፓሶች ጋር ሊሆን ይችላል የተለያዩ ሳውንድ ማውጫዎች ጋር ኮኔክት አድርገን መጠቀም እንችላለን ማለት ነው። ሌላው እንግዲህ እነዚህ ኢነርጂ ሴቪንግ ናቸው። መብራት በጣም የማይጠቀሙ ቆጣሪ የማይቆጥርባቸው ቆጣሪ ብዙ ፓወር ኮንሰፕሽን የማይፈልጉ ማለት ነው። ኢነርጂ ሴቪንግ ማለት ተሻሽለው የመጡ የሌተስት ሞዴል ናቸው ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ የቲቪ አንድሮይድ ነው ብያቸዋለሁ። ያው እዚህ ጋር አንድሮይድ ቲቪ ይላል። ሌላው እንግዲህ ምንድነው አንድሮይድ ቨርዥናቸው 14 ነው ብያቸዋለሁ። በተጨማሪነት እንግዲህ እስከ 8 ጂቢ ድረስ የሚደርስ ኢንተርናል ስቶሬጅ ወይም ደግሞ ሚሞሪ ያላቸው ማለት ነው ላቸው ላይ እንግዲህ ሞዴላቸው እነዚህ የመጨረሻው ሞዴል ነው። በቅርብ ጊዜ የወጣ ማለት ነው 2024 ላይ በሱፐር ፋይ ቨርዥን የመጨረሻው ሌተስቱ በ2024 የሚገኝ ነው። ስክሪን ሪዞሉሽኑ እንደምትመለከቱት እንግዲህ 3840 በ2160 ነው። ያ ማለት እንግዲህ 4K ነው ማለት ነው። እስከ 8 ሚሊዮን ፒክስል ድረስ ያለው የቴሌቪዥን አይነት ነው፣ ወይም አሪፍ የምስል ጥራትን የሚሰጠን የቴሌቪዥን አይነት ነው ማለት ነው። ሌላው ምንድነው እንግዲህ እዚህ ጋር እንደምትመለከቱት የተለያዩ አፖችን እዚህ ጋር እንደምትመለከቱት ኔትፍሊክስ፣ ዩቲዩብ እንዲሁም ፕራይም ቪዲዮ፣ ፌስቡክ የመሳሰሉትን ነገሮች ቲቪያችን ላይ ዳውንሎድ አድርገን መጠቀም እንዲችል ተደርገው የተዘጋጁ ናቸው ማለት ነው። ሌላው ኢሜል አድሬሳችንን ማስገብተን የተለያዩ ነገሮችን መጠቀም እንዲችል ተደርገው የተዘጋጁ ናቸው። ቲቪያችንን ደግሞ ቤት ውስጥ በሚቀመጥበት ሰዓት ላይ ሌላ ተጨማሪ ውበት እንዲሰጥ ዋልፔፐር የራሱ ዋልፔፐር አለው። ሌላው በተጨማሪነት የምናገኘው እዚህ ጋር እንግዲህ እንደምትመለከቱት ከስልካችን ጋር ኮኔክት የሚያደርግበት ሚራካስት የሚለው ፊቸር ነው ማለት ነው። ሚራካስት እንግዲህ ከስልካችን ጋር ኮኔክት ለማድረግ የምንጠቀምበት የእንትን አይነት ነው ማለት ነው። ከስልክ ጋር ብቻ ሳይሆን ከሌላም ዲቫይሶች ጋር ሚራካስት ያላቸው ቲቪዎች ሲሆኑ ከእነሱ ጋር ኮኔክት እናደርግ ተደርጎ የተዘጋጀ ነው ማለት ነው። በጎዶልያስ ኤሌክትሮኒክ ሾፕ ውስጥ እነዚህ የ65 ኢንች የሱፐር ፋይን ቲቪ በዋጋ ደረጃ እስከ 160 ሺህ ብር ድረስ እየተሸጠ ይገኛል። በመቀጠል ደግሞ የምንመለከተው የቴሌቪዥን ብራንድ ላይፍ ስታር በመባል የሚታወቅ የ43 ኢንች ቲቪ ይሆናል ማለት ነው። እነዚህ ቲቪዎች እንግዲህ እንደምትመለከቱት ሳይዛቸው በጣም ትልቅ ያልሆነ በጣም ደግሞ ያላነሰ ስክሪን ያላቸው የቲቪ አይነቶች ናቸው። ስማርት ቴሌቪዥኖች ናቸው። ስማርት ቴሌቪዥን ስንል እንግዲህ ከስልካችን ጋር ኮኔክት መደረግ የሚችል እንዲሁም ደግሞ ከተለያዩ ኤሌክትሮኒክስ ዲቫይሶች ጋር ኮኔክት መደረግ እንዲችሉ ተደርገው የተሰሩ ናቸው። በተጨማሪነትም አንድሮይድ ቴሌቪዥኖች ናቸው። አንድሮይድ ደግሞ ስንል ልክ እንደ ስልካችን የራሳቸው የሆነ ኢንተርናል ስቶሬጅ ያላቸው ናቸው። ከስልካችን ጋር ሆትስፖት አብርተን ወይም ደግሞ ዋይፋይ ራውተር ካለ ኮኔክት አድርገን የተለያዩ አፕሊኬሽኖችን ወደ ቲቪያችን ዳውንሎድ አድርገን ማስቀረት እንድንችል ተደርገው የተዘጋጁ ናቸው ማለት ነው። እስከ 4 ጂቢ ድረስ የሚደርስ ኢንተርናል ስቶሬጅ ስላላቸው የተለያዩ አፕሊኬሽኖችን ዳውንሎድ አድርገን በቲቪያችን ፌስቡክ ሊሆን ይችላል፣ ኢንስታግራም፣ ዩቲዩብ የመሳሰሉ አፕሊኬሽኖችን ቲቪያችን ላይ ዳውንሎድ አድርገን መጠቀም እንችላለን ማለት ነው። እነዚህ ቲቪዎች እንግዲህ በደብል ግላስ አማራጭ የሚገኙ የቴሌቪዥን አይነቶች ናቸው። ደብል ግላስ ስንል እንግዲህ ምን ማለታችን ነው? አንደኛ ነገር ስክሪኑን ፕሮቴክት ማድረጊያ ግላስ የተገጠመለት ቲቪ ማለት ነው። ቢወድቅ ወይም ደግሞ የሆነ አክሲደንት ቢደርስበት ቲቪው ስክሪኑ ምንም ሳይሆን ግላሱ ብቻ ሊሰበርብን ይችላል። ስክሪኑ ግን ምንም አይሆንብንም ማለት ነው። ሌላው ግላስ እንግዲህ አገልግሎቱ ሌላው ተጨማሪው ደግሞ ምንድነው ከቲቪ ላይ የሚወጣው ጨረር
አይናችን ላይ ኢፌክት እንዳይፈጥር ለአይናችን ሴፍቲ መስጠት ነው ማለት ነው። እነዚህ ቲቪዎች እንግዲህ የኮሪያ ዲዛይን ሲሆኑ አሴምብል የሚደረጉት እዚህ ሀገር ውስጥ ነው። የተለያየ ብልሽት በሚኖርበት ሰዓት ላይ በቀላሉ ሜንቴን መደረግ የሚችሉ ናቸው። አክሰሰሪ እንደ ልብ ስለሚገኝ ገበያ ላይ ማለት ነው። እንደምትመለከቱት እንግዲህ እነዚህ የ2026 ወይም ደግሞ ኒው ሪሊዝ የሆኑ ቴሌቪዥኖች ናቸው። ሌላው ምንድነው እነዚህ ቲቪዎች ላይ እንግዲህ ፉል ኤችዲዎች ናቸው። 1080 ሪዞሉሽን አሪፍ የምስል ጥራት ያላቸው ቲቪዎች ናቸው ማለት ነው። ሌላው ምንድነው ቴምፐርድ ግላስ የሆነ ግላስ አላቸው ብያቸዋለሁ። ሌላው እንግዲህ ሃይፋይ ነው ስፒከራቸው። አሪፍ የሳውንድ ኳሊቲ ይዘው የሚገኙ የቲቪ አይነቶች ናቸው ማለት ነው። ኤችዲኤምአይ ፖርት መሰኪያ ያላቸው ኤሌክትሮኒክስ ዲቫይሶች በአቅራቢያችን ካሉ በኤችዲኤምአይ ኬብል አማካኝነት ኮኔክት አድርገን መጠቀም እንድንችል ተደርገው የተዘጋጁ ናቸው ማለት ነው። ሌላው ምንድነው ዋይድ ቪው አንግል አላቸው። በተለያየ ፖዚሽን ቁጭ ብለን በምንመለከትበት ሰዓት ላይ የምስል ጥራቱ ምንም ሳይጓደል ማየት እንችላለን በተለያየ አቅጣጫ ማለት ነው። እነዚህ እንግዲህ ከስልካችን ጋር ኮኔክት መደረግ ይችላሉ ብያቸዋለሁ። በዋጋ ደረጃ በጎዶልያስ ኤሌክትሮኒክስ ሾፕ እስከ 54500 ብር ድረስ እየተሸጠ ይገኛል። ውድ ተመልካቾቻችን የዛሬ ቪዲዮአችን ይህን ይመስላል። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሁለቱም አድራሻችን ቁጥር 1 ፊጋ ትራፊክ ላይቱን ሳይሻገሩ ስማድል ህንፃ ስር፣ እንዲሁም ቁጥር 2 ከታ መድኃኒዓለም ንግድ ባንክ ህንፃ ፊት ለፊት ቢመጡ ያገኙናል። እንዲሁም በስልክ ቁጥር አማራጮቻችን 0960318181 011 659 720 011 659 730 ላይ ቢደውሉ ማግኘት ይችላሉ። ቪዲዮ ከተመቸው ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ እንድናቀርብልን የሚፈልጉትን የቤት ውስጥ ኤሌክትሮኒክስ ጋር ኮሜንት ሴክሽን ላይ ጻፉልኝ። ስለተከታተሉን እናመሰግናለን።